ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ከሰሞኑ ጠፍቼ ነበረ። ዛሬ እንደገና ተገናኝተናል። ስራ ስለበዛብኝና ትርፍ ጊዜ ማግኘት ስላልቻልኩ ነው አዲስ ትምህርት ወደ እናንተ ይዤ ያልመጣሁት። በዛሬ ትምህርታችን ላይ ብዙዎቻችሁ የጠየቃችሁኝን መሰረታዊ የሆነውን ሀሳብ እንመለከታለን። አትኩሮት ሰጥተን የምንመለከተው እድሜያችን እየጨመረ ሲሄድ ሊከሰቱ የሚችሉ የነርቭ፣ የአጥንት፣ የጡንቻ መሳሳት ህመምና የአንጎል መድከምን ኮግኒቲቭ ዲክላይን ብለን የምንጠራውን አስቀድሞ ለመከላከል የሚረዱ እድሜያችን እየጨመረ ሲሄድ አዘውትረን ልንጠቀማቸው የሚገቡ 2 ቫይታሚኖችና 1 ንጥረ ነገር ሚኒራል ነግራቸዋል። እነዚህም ከምግብ ማግኘት የምንችልባቸው ሁኔታዎችና መንገዶች አሳያችኋለሁ። በመጠቅሳቸው ምግቦች እነዚህን ቫይታሚኖች፣ ንጥረ ነገር ማግኘት ማንችልበት ሁኔታ ካለ ሌላ ያለውን አማራጭ መፍትሄ ደግሞ አሳያችኋለሁ። በጥሞና እንድታዳምጡን በትህትና ጠይቃችኋለሁ። ይህ ትምህርት ከእናንተ አልፎ ለቤተሰቦቻችሁ የሚጠቅም ጤናችሁን ማሻሻል የሚችል መረጃን ይዟልና እባካችሁ በጥሞና አዳምጡ። ጊዜን መስዋዕት አድርጎ የሚጠቅማችሁን ትምህርቶች፣ መረጃዎች ይዤ ስመጣ የእናንተ ማበረታታት ያስፈልገኛልና ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት የማድረግ አቅም አለው። ትምህርቱን ለሌሎች ሰዎችም በማጋራት ሼር በማድረግ እንዲጠቀሙበት አብረን ተጋግዘን እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን ለመለቃቸው ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። በዛሬ ትምህርታችን ላይ ከምንመለከታቸው ቫይታሚኖች እና ሚኒራሎች መካከል የመጀመሪያው ቫይታሚን ቢ12 ነው። ቫይታሚን ቢ12 እድሜያችን እየጨመረ ሲመጣ አትኩሮት ሰጥተን ለሰውነታችን በበቂ መጠን ልናቀብል ከሚገባ ቫይታሚኖች መካከል ከፍተኛውን ወይም ትልቁን ስፍራ የሚይዝ የቫይታሚን አይነት ነው። ለዚህ ዋነኛ ምክንያቱ እድሜያችን እየጨመረ ሲመጣ ሰውነታችን ጨጓራ አማካኝነት ሃይድሮክሎሪክ አሲድን የማምረት አቅሙ እየቀነሰና እያሽቆለቆለ ይመጣል። በነገራችን ላይ ሰውነታችን ሃይድሮክሎሪክ አሲድን የሚያመርትበት መንገድና ስርዓት እድሜያችን ከመጨመር ጋር ተያይዞ ብቻ አይደለም የሚቀንሰው። የሚጠቅሳቸው አንዳንድ ምክንያቶችን ገና በለጋ እድሜያችን ሰውነታችን በቂ ሃይድሮክሎሪክ አሲድን ማምረት እንዳይችል ሊያደርጉት ይችላሉ። እሱን የምንመለከት ይሆናል። በአጠቃላይ ግን እድሜያችን ከፍ እያለ ሲመጣ በተለይ ወደ 30ዎቹ እያልን የተጠጋን ስንመጣ ሰውነታችን ሃይድሮክሎሪክ አሲድን የማምረት አቅሙን እየወረደ ይመጣል። ሃይድሮክሎሪክ አሲድ ሌሎች በርካታ ጥቅሞች ቢኖሩትም አንደኛውና ዋነኛው ጥቅም ሰውነታችን ከምንመገባቸው ምግቦች ውስጥ ቫይታሚን ቢ12ን በትንሿ አንጀት አማካኝነት በበቂ መጠን ማስቀረት ማጠራቀም እንዲችል ይረዳል። ያለ ሃይድሮክሎሪክ አሲድ ገዛ ሰውነታችን ሙሉ በውስጣቸው ከፍተኛ የቫይታሚን ቢ12 ክምችት ያላቸው ምግቦች አዘውትረንና አብዝተን ብንጠቀምም ሃይድሮክሎሪክ አሲድ በበቂ መጠን በሰውነታችን ውስጥ ከሌለ ይህን ቫይታሚን ቢ12 ፈልቅቆ ማስቀረት አይችልም። የመጀመሪያው ምክንያት ይህ ነው። ሁለተኛው ምክንያት ቫይታሚን ቢ12ን በብዛት ወይም በበቂ መጠን የምናገኘው ከእንስሳት ተዋጽኦች ነው። እጽዋትን ብቻ የሚመገብ እጽዋትን ብቻ አዘውትሮ የሚጠቀም ሰው ለቫይታሚን ቢ12 እጥረት የመጋለጥ ዕድሉ ሰፊ ነው። በዋነኝነት ቫይታሚን ቢ12 የእንስሳት ተዋጽኦች ውስጥ ነው የሚገኘው። ቫይታሚን ቢ12 ከዕድሜ መሄድ ጋር ተያይዞ የሚከሰት ኮግኒቲቭ ዲክላይን፣ ይህ ማለት እንዳጠቃላይ የስሜት መለዋወጥ፣ አንድን ነገር ለማወቅ ለመገንዘብ መቸገር፣ የመርሳት ችግርና አጠቃላይ ለሆኑ ስነ አእምሯዊ ችግሮች ዋነኛ የጀርባ ምክንያት ወይም ደግሞ መነሻ ምክንያት ነው የቫይታሚን ቢ12 እጥረት። ቅድም እንዳልኩት የአይነት ምልክቶችና ስሜቶች ገና በለጋ እድሜያችንም ሊከሰቱ ይችላሉ። አንድ ሰው ገና እድሜው 21፣ 22፣ 23 ዓመቱ ሆኖ ከላይ የጠቀስኳቸውን ምልክቶችና ስሜቶች በሰውነቱ ላይ ሊመለከት ይችላል። ለዚህ ዋነኛ ምክንያቱ በሰውነታችን ውስጥ በቂ የሆነ የሃይድሮክሎሪክ አሲድ ምርት አለመኖር ነው። ለምሳሌ ያክል ከእድሜ ባሻገር በሰውነታችን ውስጥ በቂ የሃይድሮክሎሪክ አሲድ ምርት እንዳይኖር ከሚከላከሉ ወይም ከሚቀንሱ ባህሪያትና ድርጊቶች መካከል አንደኛው ክሮኒክ የሆነ ስትረስ፣ ጭንቀትና ውጥረት ነው። ሰዎች ከፍተኛ ለሆነ ጭንቀት፣ ውጥረት በተደጋጋሚ ሲጋለጡ ሰውነታችን በበቂ መጠን ሃይድሮክሎሪክ አሲድን ለማምረት ይቸገራል፣ ይገደዳል። ከዚህ በፊት በትንሹም ቢሆን መካኒዝሙን ተመልክተናል።
የአይነት የሃይድሮክሎሪክ አሲድ ምርት እጥረት መኖር አያይዞ በሰውነታችን ውስጥ የሚኖረውን የቫይታሚን ቢ12 ምርትና አቅም ወይም መጠን ይቀንሳል ያወራል። ያ ደግሞ ከላይ ለጠቀስኩት ከስነ አእምሮ ጋር ተያይዞ ለሚከሰቱ የስሜት መለዋወጦች፣ የመሳት ችግርና ተመሳሳይ ችግሮች ሊያጋልጠን ይችላል። ሁለተኛው ምክንያት ፕሮሰስድ የሆኑ የተቀነባበሩ የታሸጉና ጃንክ ፉድ ምግቦችን መመገብ ነው። እንደ ፒዛ፣ በርገርና የታሸጉ ምግቦችን አዘውትሮ መመገብ በራሱ ሰውነታችን የሃይድሮክሎሪክ አሲድን የሚያመርትበትን መንገድና ሁኔታ በከፍተኛ ደረጃ ያቀውሳል ያወርዳል። ከዛም ባለፈ ሰውነታችን ውስጥ ያሉ ጤናማ ባክቴሪያዎች ማይክሮባዮምስ ብለን የምንጠራቸው የእነዚህ መጠንና ቁጥር ላይም አሉታዊ ተጽዕኖ ያሳድራል። የመጨረሻው ምክንያት በቂ ፕሮቲን ለሰውነታችን ማቅረብ ወይም ማቀበል አለመቻል። ይህ ስንመለከት የቫይታሚን ቢ12 እጥረት ከዕድሜ ጋር ተያይዞ ብቻ የሚከሰት የቫይታሚን እጥረት አይደለም። እንደ አጠቃላይ ማንኛውም ሰው ሊከሰት ይችላል። በብዛት ግን እድሜያችን እየጨመረ ሲመጣ የሚስተዋል የሚታይ የቫይታሚን እጥረት ነው። ቫይታሚን ቢ12ን ስንመለከተው ቫይታሚን ቢ12 በሰውነታችን ውስጥ በርካታ ስራዎችን ይሰራል። አንደኛውና ዋነኛው ሰውነታችን በቫይታሚን ቢ12 እገዛና ድጋፍ አማካኝነት ነው በቂ ዲኤንኤ ሞለኪውልን የሚያመርተው። ያለ ዲኤንኤ ሞለኪውል ሰውነታችን ውስጥ ያሉ በትሪሊዮን የሚቆጠሩ ሴሎች ወይም ህዋሳት ራሳቸውን ማከምና መተካካት አይችሉም። ይህም ማለት በቀላሉ ቁስለቶች፣ ኢንፌክሽኖች እና ኢንፍላሜሽኖች የመጋለጥ ዕድላችን ከፍተኛ ይሆናል። ሁለተኛው ቫይታሚን ቢ12 ማይሊን ተብሎ የሚጠራው የነርቭ ጫፎችን በመሸፈንና ከቨር በማድረግ ከአደጋ የሚከላከለውን ጤናማ የሆነ የመልእክት ልውውጥ በነርቭ አማካኝነት በሰውነታችን ውስጥ እንዲካሄድ እንደ ኔትወርክ እንደ መስመር ሆኖ ለሚያገለግለው ማይሊን ተብሎ የሚጠራው የነርቫችን እጅግ ጠቃሚና ወሳኝ ክፍል መገንባት ቫይታሚን ቢ12 አስፈላጊ ነው። በቀጥታ የሚሳተፍ የቫይታሚን አይነት ነው። ሌላው በሰውነታችን ውስጥ በቂ የቀይ የደም ሴል ህዋስ ምርት እንዲኖርም ቫይታሚን ቢ12 ያስፈልጋል። የቫይታሚን ቢ12 እጥረት በሰውነታችን ውስጥ መኖር የልባችን ጤንነት ላይ ከፍተኛ አሉታዊ ተጽዕኖን ያሳያል። ከዛም የተነሳ እድሜያችን እየጨመረ ሲመጣ አትኩሮት ሰጥተን ልንመለከተው ከሚገባ የቫይታሚን አይነቶች መካከል ቫይታሚን ቢ12 አንዱና ዋነኛው ነው። እድሜያችን እየጨመረ ሲመጣ የሚከተሉት ምግቦች አዘውትሮ መመገብ እጅግ በጣም አስፈላጊና ሊተኮርበት ይገባል። በውስጣቸው ከፍተኛ የቫይታሚን ቢ12 ክምችት ካላቸው ምግቦች መካከል ቅድም እንዳልኩት አብዛኛው የእንስሳት ተዋጽኦች ናቸው ቫይታሚን ቢ12ን ለሰውነታችን የሚሰጡት። አሳ፣ እንቁላል፣ ወተትና እርጎ ዝቅተኛ ፋት ያላቸው፣ የበሬ ስጋ፣ የበሬ ቀዩ ስጋ የሚከብዳቸው ሰዎች የበሬ ኩላሊት በውስጡ ከፍ ያለ የቫይታሚን ቢ12 ክምችት አለው። የበሬ ቀይ ስጋን አዘውትሮ ሳይሆን አልፎ አልፎ መመገብ ጤናማ ነው። ሌላኛው የዶሮ ስጋ። እነዚህ በውስጣቸው በጥሩ መጠን የቫይታሚን ቢ12ን ከያዙ ምግቦች መካከል ይጠቀሳሉ። እነዚህ ምግቦች ማግኘት የማትችሉ ሰዎች ሌላውን አማራጭ የምነግራችሁ ነው። ሁለተኛው እድሜያችን እየጨመረ ሲመጣ ልናተኩረው የሚገባው ቫይታሚን ዲ ነው። ቫይታሚን ዲን ከሌሎች ቫይታሚኖች፣ ሚኒራሎች የተለየ የሚያደርገው ሰውነታችን አንድ የቫይታሚን ዲ ሞለኪውልን አንድ ጊዜ ብቻ ነው መጠቀም ይችላል። አንድ ጊዜ ጥቅም ላይ የዋለ የቫይታሚን ዲ ሞለኪውል ቀጣይ እጣ ፋንታው ከሰውነታችን መወገድ ነው። በተቃራኒ ለምሳሌ ካልሽየምን ብንመለከት ሰውነታችን አንድ የካልሽየም አዮን ወይም ካልሽየምን ደጋግሞ ሊጠቀመው ይችላል። ለምሳሌ ያክል ሰውነታችን ያለምንም ህመም ጡንቻዎችን ማጠፍ ሲፈልግ፣ ለምሳሌ ያክል ስንራመድና ተመሳሳይ እንቅስቃሴዎችን ስናደርግ ካልሽየምን ካጠራቀመበት ከጡንቻ ህዋሳት በዋነኝነት ደግሞ ሳክሮፕላዝሚክ ሬቲክለም ተብሎ ከሚጠራው የጡንቻ ክፍላችን ውስጥ ካልሽየምን በማውጣት ጡንቻዎች ያለምንም ህመም እንዲታጠፉ ያደርጋል። ይህን አይነት ስርዓት ካካሄደ በኋላ መልሶ ይህ ካልሽየም አዮንን ያጠራቅመዋል። መጠቀም ሲፈልግ እንደገና ያወጣውና ይጠቀመዋል። ቫይታሚን ዲ ሞለኪውልን ስንመለከት ግን ሰውነታችን አንድ የቫይታሚን ዲ ሞለኪውልን አንድ ጊዜ ብቻ ነው መጠቀም ይችላል። ከዛም የተነሳ ነው የቫይታሚን ዲ ሞለኪውል ወይም ቫይታሚን ዲ እጥረት በጣም የተለመደና ዋነኛ ችግር ይሆን። እድሜያችን እየጨመረ ሲመጣ ለሰውነታችን በቂ ቫይታሚን ዲን ማቀበል
ከጡንቻና አጥንት ጋር ተያይዞ ሊከሰቱ የሚችሉ አደጋዎችንና ችግሮችን አስቀድመን ሙሉ በሙሉ መከላከል እንድንችል ይረዳናል፣ ያግዘናል። እድሜያችን እየጨመረ ሲመጣ ቫይታሚን ዲ ለሰውነታችን ማቀበል አትኩሮት ልንሰጠው የሚገባው ጉዳይ የሆነበት ዋነኛ ምክንያቶች የሚከተሉት ናቸው። ከዚህ በፊት በስፋት እንደተመለከትነው ሰውነታችን እስከ 90% አንድ ሰው በቀን ሰውነቱ ሊያገኝ የሚገባውን ቫይታሚን ዲ በራሱ ያመርታል ብለናል። ይህን ለማምረት ደግሞ የሚጠቀመው በቆዳችን አማካኝነት የሚመረተውን 7 ዲሃይድሮ ኮሌስትሮል ተብሎ የሚጠራውን ኮሌስትሮል ከፀሐይ ብርሃን በሚያገኘው ላይት ወይም ብርሃን አማካኝነት ወደ ቫይታሚን ዲ በመቀየር ነው ብለናል። ነገር ግን እድሜያችን የጨመረ ሲመጣ ቆዳችን 7 ዲሃይድሮ ኮሌስትሮል ተብሎ የሚጠራውን ኮሌስትሮል የማምረት አቅሙ እያሽቆለቆለና እየወረደ ይመጣል። ከዛም የተነሳ ሰውነታችን በፀሐይ ብርሃን አማካኝነት ቫይታሚን ዲን የማምረት አቅሙና ብቃቱ በከፍተኛ ደረጃ ይወርዳል፣ ይቀንሳል። ከዛም የተነሳ ሰውነታችን እንደ ድሮ ገና ለጋ ዕድሜ ላይ እያለን በሀያዎቹ ውስጥ እያለን በራሱ ቫይታሚን ዲን የሚያመርስበት ሁኔታና ባህሪያቶች ሊወርዱ ይችላሉ። ያ ደግሞ በከፍተኛ ደረጃ መላው ሰውነታችንን ሊጎዳ ይችላል። ከዛም የተነሳ እድሜያችን እየጨመረ ሲመጣ ሰውነታችንን ከምግብ ቫይታሚን ዲን በማግኘት ልንደግፈው፣ ልናግዘው ይገባል። ሌላኛው ምክንያት ከዕድሜ መሄድ ጋር ተያይዞ ሊፈጠሩ የሚችሉ ትንሽ አንጀት አካባቢ የሚከሰቱ ቁስለቶች ናቸው። እንዲህ አይነት ቁስለቶች ከምንመገባቸው ምግቦች ሰውነታችን በትንሹ አንጀት አማካኝነት ቫይታሚን ዲን እንዳያስቀር ሊያደርገው፣ ሊከላከለው ይችላል። አንጀት አካባቢ ቁስለት ያለባቸው ሰዎች መጀመሪያ ልታደርጉ የሚገባው መሰረታዊ ነገር ይህን ችግር በሕክምና መፍታትና የተፈጠረውን ቁስለት ማከም ነው። የአንጀት ቁስለት ያለበት ሰው አብዝቶ በውስጣቸው ከፍ ያለ የቫይታሚን ዲ ይዘት ያላቸው ምግቦች ቢመገብ እንኳን የቫይታሚን ዲ መጠኑን ከፍ ላይል ይችላል። እስቲል ለቫይታሚን ዲ እጥረት ሊጋለጥ ይችላል። ዋነኛው ምክንያት ትንሹ አንጀት ላይ የተፈጠረው ቁስለት ነው። ሰውነታቸው በትንሹ አንጀት አማካኝነት ነው የተለያዩ ንጥረ ነገሮችን፣ ቫይታሚኖችን የሚያስገኘው። በአጠቃላይ እድሜያችን የጨመረ ሲመጣ የሚከተሉትን ምግቦች አዘውትሮ መመገብ በጣም ያስፈልጋል። አሳ፣ የእንቁላል አስኳልና የበሬ ጉበት። ከእጽዋቶች ደግሞ እንጉዳይ ከሌሎች እጽዋቶች በተሻለ ደረጃ በውስጡ ቫይታሚን ዲ ይዟል። እነዚህ ምግቦች ማግኘት የማትችሉ ሰዎች ከላይ ጠቀስኩትን ቫይታሚን ቢ12 የያዙ ምግቦችንም ማግኘት የማትችሉ ሰዎች ቫይታሚን ዲ እና ቫይታሚን ቢ12 አንድ ላይ የያዙ ሰፕሊመንቶችን መጠቀም ትችላላችሁ። ቫይታሚን ዲ ሆኑ በውስጡ ቫይታሚን ቢ3ንም ቫይታሚን ቢ12ንም የያዘ ሰፕሊመንት አለ። ይህ ሰፕሊመንት በመውሰድ በመጠቀም ለሰውነታችን ቫይታሚን ዲ እና ቫይታሚን ቢ12ን ማቀበል መስጠት እንችላለን። የመጨረሻው ማግኒዥየም ነው። ማግኒዥየም እድሜያችን እየጨመረ ሲመጣ ለሰውነታችን በቂ ማግኒዥየምን መስጠት አስፈላጊ የሆነበት ዋነኛ ምክንያት ማግኒዥየም በሰውነታችን ውስጥ የሚካሄዱ እጅግ ጠቃሚ የሆኑ ከ300 በላይ የሆኑ ባዮኬሚካል ሪያክሽኖች፣ ኬሚካላዊ ለውጦች ውስጥ ይሳተፋል። እነዚህ ኬሚካላዊ ለውጦች ለኃይል ምርት፣ ለአጥንት ግንባታ፣ ለጡንቻ ግንባታ፣ ለነርቭ ጤንነት፣ በደማችን ውስጥ የሚኖረውን የስኳር መጠን ለመቆጣጠር፣ ለልባችን ጤንነት የሚጠቅሙና የሚያስፈልጉ ኬሚካላዊ ለውጦች ናቸው። እነዚህ ኬሚካላዊ ለውጦች ያለመቆራረጥ በስርዓት እንዲካሄዱ ማግኒዥየም አስፈላጊ ነው። እድሜያችን ከፍ ያለ ሲመጣ ከዛም የተነሳ የሚከተሉትን ምግቦች አዘውትሮ መመገብ ለሰውነታችን በቂ ማግኒዥየምን ይሰጣል። አንደኛው እንደ አጠቃላይ አረንጓዴ ቅጠላቅጠሎች በውስጣቸው ቫይታሚን ዲ ይዘዋል። ሁለተኛ ምስርና አተክት፣ ሶስተኛ ሽምብራ፣ አራተኛ ለውዝ። እርግጥ ለውዝ አይነቶች እንደ አይነታቸው የሚይዙት የማግኒዥየም መጠን ይለያዩ። እንደ አጠቃላይ ግን ለውዝ በውስጡ ማግኒዥየም አለው። ማግኘት የምትችሉ ከሆነ ዋልነትና አልመንድ ለውዝን በተጠቀሙ መልካም ነው። እነዚህ ምግቦች አዘውትሮ መመገብ እጅግ በጣም አስፈላጊና ነው። ከላይ የጠቀስኩትን ቫይታሚን ዲ እና ቫይታሚን ቢ12ን ከምግብ ማግኘት ያልቻላችሁ ሰዎች፣ የማትችሉ ሰዎች ቫይታሚን ዲ ስትጠቀሙ አያይዛችሁ ማግኒዥየምን ብትጠቀሙ መልካም ነው። እንደ አጠቃላይ ግን ጥሩ የሚሆነው እነዚህን ቫይታሚኖችና ንጥረ ነገሮች ከምግብ ማግኘት ብትችሉ ነው። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እናገኛችሁበት ተስፋ አድርጋለሁ።